ነጭ አሸዋ ባህር ዳርቻዎችንና የሚወዛወዙ የዘንባባ ዛፎችን አታስቡት። እዚህ መልክዓ ምድሩ ወጣ ገባና ድንጋያማ የባህር ዳርቻዎችና ጥቅጥቅ ያሉ ጫካዎች ያሉት ሲሆን ልምድ ያላቸውን አሳሾች እንኳን የሚፈታተኑ ናቸው። እነዚህ ደሴቶች በጨካኝ ገደሎቻቸው የሚታወቁ ሲሆን ተፈጥሮ የበላይ የሆነችበት እንዲሁም አንዳንድ ንጥረ ነገሮች የመሬታቸውን ቅርጽ የሚቀይሩበት ስፍራ ናቸው። በእነዚህ ደሴቶች ከከተማ መብራቶች ብክለት የጸዳው የምሽት ሰማይ ቀና ብለው ቢመለከቱ ለመንካት ያህል ቅርብ የሚመስሉ የከዋክብት ምስሎችን ያሳያሉ። ዝምታ ብዙ የሚናገርበት፣ ብቸኝነት የጥልቅ ሰላም ምንጭ የሆነበት ዓለም ነው። በእነዚህ ጸጥ ያለ የማሰላሰል ጊዜዎች ውስጥ አንድ ሰው በዘመናዊ ሕይወት ውጣ ውረድ ውስጥ የሚጠፋውን የሰላምና የመረጋጋት ስሜት በማግኘት ከውስጥ ማንነቱ ጋር በእውነት ሊገናኝ ይችላል። እስኪ እነዚህ ከዓለም የተገለሉ አስደናቂ ደሴቶችን እንመልከት። አንደኛ፣ የቡቬት ደሴት። የቡቬት ደሴት በበረዶና በብዙ ምስጢራት የተሸፈነችና ሰው አልባ ሆና ቆይታለች። መልከ መልካሟ መልክዓ ምድሯ በሰው እጅ ያልተነካውን አስፈሪ ጸጥታ የሚያስተጋባ ነው። የቡቬት ደሴት ልዩ የሆነችውን ቋሚ ነዋሪ ስለሌላትም ነው። ምክንያቱም በደቡብ አትላንቲክ ውቅያኖስ ላይ የምትገኘው ይህች ራቅ ያለች ደሴት በዋናነት በበረዶ የተሸፈነችና በአስቸጋሪ የውቅያኖስ ሁኔታዎች የተከበበች በመሆኗ ለሰው ልጆች መኖሪያ ምቹ እንዳትሆን አድርጓታል። በውጤቱም በዚያ የሚኖሩ ሰዎች የተቋቋመ የአኗኗር ዘይቤ ወይም ማህበረሰብ የለም። አልፎ አልፎ ተመራማሪዎችና ሳይንቲስቶች ቡቬት ደሴትን ለአጭር ጊዜ ጥናቶች ይጎበኛሉ። ለማጠቃለያው የቡቬት ደሴት ለሳይንሳዊ አሰሳ ትኩረት የሚስብ ቦታ ስትሆን በዋነኛነት እንደ ሩቅና ሰው አልባ ግዛት ያለው ባህላዊ የአኗኗር ዘይቤ ወይም ማህበረሰብ የላትም። ሁለተኛ፣ የትሪስታን ዳ ኩንሃ ደሴት። ትሪስታን ዳ ኩንሃ በደቡብ አትላንቲክ ውቅያኖስ ላይ የምትገኝ ገለልተኛ የሆነች በዓለም ላይ በጣም ርቃ የምትገኝ ደሴት በመባል ትታወቃለች። ብዙውን ጊዜ ጊዜዋን የረሳችው ደሴት ተብላም ትገለጻለች። ይህ አስደናቂ የተፈጥሮ ውበት የነዋሪዎቿን ዘላቂ መንፈስ የሚያሟላበት ቦታ ነው። በአስደናቂ መልክዓ ምድሯ ጠንካራ ማህበረሰብና የበለጸገ የባህል ቅርስ ያለው ትሪስታን ዳ ኩንሃ ከዘመናዊው ዓለም የራቀ ሕይወትን ልዩ እይታ ይሰጠዋል። ደሴቷ ከምትታወቅባቸው ውስጥ እጅግ አስደናቂ በሆኑት የመሬት አቀማመጧ፣ ገደላማ ቋጥኞችና ለምለም አረንጓዴ ሸለቆች የሚገኘው በእንቅልፍ ላይ የሚገኘው የእሳተ ገሞራ ስፍራዋ ነው። ይህ ትንሽ ሰፈር ቀላልና ጥልቅ እርካታ ያለው የአኗኗር ዘይቤን በመፍጠር በአካባቢያቸው ካሉ ችግሮች ጋር የተጣጣሙ ወደ 250 የሚጠጉ ነዋሪዎችን ይኖራሉ። የደሴቲቱ ነዋሪዎች ራሳቸውን ለማስተዳደር በአሳ ማጥመድ፣ በእርሻና በከብት እርባታ ላይ ስለሚተማመኑ ማህበረሰቡ በጠንካራ ወዳጅነትና በራስ የመቻቻል ስሜት ተለይቶ ይታወቃል። በትሪስታን ዳ ኩንሃ ላይ ያለው ሕይወት በተፈጥሮ ዘይቤዎች የታዘዘ ነው። የደሴቲቱ ለም የእሳተ ገሞራ አፈር የድንች፣ የካሮትና የሌሎች አትክልቶችን እድገት የሚደግፍ ሲሆን በዙሪያው ያለው ውሃ ደግሞ በአሳ የተሞላ ሲሆን ይህም ጠቃሚ የምግብ ምንጭ ሆኖ ያገለግላቸዋል። ነዋሪዎቹ የምግብ ዋስትና ለማረጋገጥ ብዙውን ጊዜ ዘርንና ዕውቀትን በመለዋወጥ የግብርና ዘዴን አዳብረዋል። የትሪስታን ዳ ኩንሃ ባህላዊ ማንነት የብሪቲሽ ቅርስና የአካባቢ ልማዶች ድብልቅ ነው። ማህበረሰቡ በዕለት ተዕለት ኑሮ ውስጥ ማዕከላዊ ሚናን በመጫወት ተረት ተረት፣ ሙዚቃና የጋራ መሰብሰቢያዎችን በማሳየት የበለጸጉ የባህሎችን ቀረጻ ጠብቋል። ሶስተኛ፣ የፒትካይርን ደሴቶች። ሰፊ በሆነው በደቡብ ፓሲፊክ ውቅያኖስ ላይ የምትገኘው የፒትኬር ደሴት በሀብታም ታሪክና ልዩ አኗኗር ዘይቤ የምትታወቅ ትንሽ ነገር ግን ማራኪ ግዛት ነች። ወደ 50 የሚጠጉ ነዋሪዎች ያላት ይህች የሩቅ ደሴት አስደናቂ የሆነ የቅርስና የጥንካሬ ውህደትን ታቀርባለች። ደሴቲቱ ራሷ የምትታወቀው በወጣ ገባ መሬቷ፣ በገደላማና በለምለም እጽዋቶቿ ሲሆን ይህም ወደ እሷ ለሚጠራው ትንሽ ማህበረሰብ አስደናቂ ዳራን ፈጥሯል። አዳምስ ታውን ተብሎ የሚጠራው ዋናው ሰፈራ በኮረብታዋ ዳር ላይ ተመስርቷል።
ጠባቡ መተላለፊያዋ መንገዶቿ በቤቶች በአትክልት ስፍራዎችና በጋራ መጠቀሚያ ቦታዎች ላይ ነፋሶች በሚያልፉበት ጊዜ የፒትኬርን የተፈጥሮ ውበት መመልከት እጅግ አስደናቂ ነው። ነዋሪዎቹ ራሳቸውን ለመንከባከብ በአሳ ማጥመድ፣ በእርሻና በአትክልተኝነት ላይ ይተማመናሉ። ውቅያኖሱ የተትረፈረፈ የአሳ ምንጭ ቢሆንም ለም አፈር እንደ ድንች፣ ሙዝና የሎሚ ፍራፍሬዎች ያሉ ሰብሎችን ለማልማት ያስችላል። ማህበረሰቡ ራስን መቻልና ዘላቂ ተግባራትን በማጉላት የመተዳደሪያ አኗኗርን ይለማመዳሉ። በደሴቷ ሀብቶችንና ክህሎቶችን በማጋራት በነዋሪዎች መካከል ጠንካራ የወዳጅነት ስሜትን ያሳድጋል። ይህ ጥብቅ የተሳሰረ ማህበረሰብ የትብብርን መንፈስ ያጎለብታል። ሁሉም ከቀሪው ዓለም በመገለላቸው የሚገጥማቸውን ተግዳሮቶች በመጋፈጥ እርስ በርሳቸው መደጋገፍን ያረጋግጣሉ። በተጨማሪም እንደ ችሮታ ቀን ያሉ ዓመታዊ በዓላት በድግስ በሙዚቃና በዳንስ የሚከበሩ ሲሆን በዚህም የዝምድና እና የጋራ ታሪክ ትስስርን ያጠናክራሉ። አራተኛ የኢስተር ደሴት። የኢስተር ደሴት ወይም ራፓ ኑኢ በደቡብ ምስራቅ ፓሲፊክ ውቅያኖስ ላይ የምትገኝ ራቅ ያለች ደሴት ናት። በምስራቅ ሞአይ ምስሎችና በበለጸጉ ባህላዊ ቅርሶቿ የምትታወቅ ሲሆን ወደ 7000 የሚጠጉ የደሴቲቱ ነዋሪዎች አኗኗር ከታሪካቸው፣ አካባቢያቸውና የደሴቲቱ ልዩ ተግዳሮቶች ጋር በእጅጉ የተቆራኘ ነው። እንደ ሌሎቹ ደሴቶች የዚህችም ደሴት ገጽታ በአስደናቂ ገደሎች፣ ተንከባላይ ኮረብታዎችና የእሳተ ገሞራ ጉድጓዶች ተለይታ ትታወቃለች። በራፓ ኑኢ ሕዝብ የዕለት ተዕለት ሕይወት ውስጥ ግብርና ትልቅ ሚና ይጫወታል። ለም አፈሯ እንደ ስኳር ድንች እና ሸንኮራ አገዳ የመሳሰሉ ሰብሎች እንዲበቅሉ ያደርጋል። ብዙ ቤተሰቦች መሬታቸውን በማረስ እንዲሁም የደሴቲቱን ስስ የሆነ ስነ ምህዳር ለመጠበቅ ዘላቂ ዘዴዎችን በመለማመድ ይሰራሉ። በኢስተር ደሴት ላይ አሳ ማጥመድ ሌላው አስፈላጊ የህይወት ገጽታ ነው። የደሴቲቱ ነዋሪዎች ለምግብነትና ለባህላዊ ልምዶች ሲሉ በአሳ ማጥመድ ላይ ጥገኛ ናቸው። የራፓ ኑኢ ባህል ንቁና ሀብታም ነው። በማህበረሰብና ቤተሰብ ላይ ከፍተኛ ትኩረትን ይሰጣል። እንደ ታፓቲ ራፓ ኑኢ ያሉ ፌስቲቫሎችና ክብረ በዓላት ባህላዊ ሙዚቃን፣ ዳንስና ጥበብን ያሳያሉ። በእነዚህ ዝግጅቶች የአካባቢው ነዋሪዎች ባህላዊ አልባሳትን ለብሰው በውድድሩ ላይ ይሳተፋሉ። ግንዛቤ ይገኝባታል። ስድስተኛውና የመጨረሻው የሴንት ሄሌና ወይም የንግሥት እሌኒ ደሴት በደቡብ አትላንቲክ ውቅያኖስ ላይ የምትገኝ ራቅ ያለችው ደሴት ሴንት ሄሌና ወይም ንግሥት እሌኒ በታሪክና በጥልቅ መነጠል ውስጥ ትገኛለች። የቅዱስ ሄሌና ደሴት በመባል የተሰየመችበት ምክንያት የሮማው ንጉሠ ነገሥት የታላቁ ቆስጠንጢኖስ እናት በሆነችው በቁስጥንጥንያዋ ቅድስት ሄሌና ወይም እሌኒ ስም ነው። እውነተኛውን መስቀል በማግኘቷ የተመሰከረላት ሲሆን በተለያዩ የክርስቲያን ቤተ እምነቶች ትከበራለች። ደሴቲቱ የተገኘችው በፖርቹጋላዊ መርከበኛ ጆአው ዳኑቫ እንደ አውሮፓውያን አቆጣጠር በ1502 ሲሆን የተገኘችውም በበዓሏ ቀን ግንቦት 21 በመገኘቱ ለሴንት ሄሌና ክብር እንድትሰየም አድርጓል። ደሴቷ በደቡብ አትላንቲክ ውቅያኖስ ስልታዊ መገኛ እና በታሪካዊ ጠቀሜቷ ትታወቃለች። በተጨማሪም የናፖሊዮን ቦናፓርት የስደት ቦታ በመሆንም ጭምር ዕውቅናን አግኝታለች። አስደናቂ ገደሎቿና ለምለም ሸለቆዎች በአንድ ወቅት ኃያል ለነበረው ንጉሠ ነገሥት እስር ቤት ሆነው አገልግለዋል። ዛሬ ላይ ሴንት ሄሌና ወይም ቅድስት እሌኒ ደሴት ከ1950 ኪሎ ሜትር ርቀት ላይ ከቅርቡ አህጉር ርቃ በምትገኝ ደሴት ላይ ካሉት ውስብስብ የህይወት ችግሮች ጋር የምትታገል ትንንሽና ጥብቅ ትስስር ያለው ማህበረሰብ መኖሪያ ነች። በሴንት ሄሌና ደሴት አስደናቂ መልክዓ ምድሮች ላይ ፀሐይ ስትጠልቅ የደሴቲቱ አስደናቂ ውበት እና የበለጸገ ታሪኳን ያሳያል። በደቡብ አትላንቲክ ውቅያኖስ ላይ የምትገኝ የርቀት ምሽግ ሲሆን በአስደናቂ ገደሎችና ሕያው ማህበረሰቦች የሚታወቀው በመቋቋም ነው።
የደሴቲቱ ነዋሪዎች ከቅርሶቻቸው ጋር በጣም የተሳሰሩ በመሆናቸው ታሪኮችን ለመለዋወጥና ባህላቸውን ለማክበር ይሰበሰባሉ። ይህም የማህበረሰብና የግንኙነት አስፈላጊነትን ያስታውሰናል። በአጠቃላይ በዓለም ላይ በጣም የተገለሉ እነዚህ ደሴቶች ስለ ዓለም ልዩ ፍንጭ ይሰጣሉ። ብዙ ጊዜ እርስ በርስ መናቆርና መጨናነቅ በሚሰማው ዓለም ውስጥ እነዚህ ገለልተኛ ደሴቶች በምናያቸው ጊዜ የውስጥ መረጋጋትና ሰላምን ይሰጣሉ። ከራሳችን ጋር እንደገና የምንገናኝበት፣ በዝምታ ውስጥ የሰላም መንፈስ የምናገኝበት እና በተፈጥሯዊው ዓለም ውስጥ በድንቆች የምንደነቅባቸው ቦታ ናቸው። እነሱ ለተፈጥሮ ዘላቂ ኃይል ምስክርና የፕላኔታችንን የዱር ነፍስ የመጠበቅ አስፈላጊነትን ማስታወሻዎች ናቸው።